አሁን ከነበረ አንፃር ለምሳሌ ድንች ብታይ 35 ብር የነበረ አሁን በጣም ወርዶ ወደ 25 ብር ገብቷል። ሽንኩርት ብታየው 120 125ም ተሽጦ ነበር አሁን 35 ብር እየተሸጠ ይገኛል። ቲማቲም እንደዛው 160 70 ብር የነበረ አሁንም ወደ 40 ብር ወርዷል። እኛ ጋር ቢመጡ ጥቅል ጎመንም 25 ብር ነው። ምርት ጥራትም አለው በጣም እያደገ ነው። ሰው ለምሳሌ አሁን ሽንኩርት ከ3 ኪሎ በላይ ነው ሰው የሚገዛን 3 ኪሎ 5 ኪሎ ለምን ቀንሷል? 3 ኪሎ ሲገዛ 105 ብር ነው። በፊት ቲማቲም ግማሽ ኪሎ የሚገዛ የነበረ አሁን እስከ 2 ኪሎም 3 ኪሎም እየገዛ ነው። ድንችም እንደዛ አነስተኛ አሁን እስከ 100 ብር 4 ኪሎ እየወሰደ ነው ያለው። እኛም አሁን በጣም በብዛት ምርት እያስገባን ነው። እዚህ መኖራችን አውቆ ቅዳሜና እሁድ ጠብቆ ቢገዛ ደስ ይለናል። ከሳምንት ሳምንት ቢሆንልን ደግሞ ደስ ይለናል። እኛ አሁን ቅዳሜና እሁድ እየሰራን ነው። ከሳምንት ሳምንት ቢሆንልን የተሻለ ቦታ ቢሰጠን ደግሞ ደስ ይለናል። ያው ዘንድሮ ሰንዳይ ማርኬት ዋጋው በጣም ጥሩ ነው። እስካሁን የከለበረው ሲነጻጸር ሪላቲቭ ማለት ነው በጣም የወረደ ነው። 110 ብር 95 ብር 90 ብር ነበር አብዛኛው ሽንኩርት አሁን 35 ብር ሆኖ በሚገርም ከ35ቱ ብቻ ሳይሆን ብዛትም ጥራትም አለ። ስለዚህ ማንኛውም ግለሰብ መጥቶ መሸመት ይችላል። ቅዳሜና እሁድ እግዚአብሔር ይመስገን ጥሩ ነው። ገበሬውም እያስገባ ነው፣ እኛም እየሸጥን ነው። አሪፍ ነው። ህብረተሰቡም እየተጠቀመ ነው። አሪፍ ነው። በዚህ አሁንም ይቀንሳል ተብሎ ነው የሚታሰብ። በጣም ጥሩ ነው ያለንበት ሂደት ማለት ነው። ገበያው ጥሩ ነው። አሁን አብዛኛው ነገር ከዋጋ አንፃር በጣም ጥሩ ነው አብዛኛው ማለት ነው። ዘይት ነው አሁን ዛሬ የገዛሁት ሱቅ ላይ 1600 እና ከዛ በላይ ነው የሆነው። እዚህ 1450 ብር ነው የገዛሁት። በጣም ቆንጆ ነው። ህብረተሰቡ እየመጣ ማለት ነው እየጎበኘ እያወዳደረ ቢገዛ መልካም ነው። እያረጋጋ ነው የሚል እምነት አለኝ ባለበት ማለት ነው እንዲቆይ። እነዚህ ገበያዎች አስተዋጽኦ ከፍተኛ ነው። ሰው እነዚህን ገበያዎች መጠቀም አለበት የሚል እምነት ነው ያለኝ። ሰፈር ውስጥ ማለት ነው ያለውም ወደዚህ ይመጣል ሳይወድ በግዱ የሚል እምነት ነው ያለኝ። እዛ ማለት ነው ከጊዜ አንፃር ከችኮላ ምናምን እዛ ስንገዛ ገበያው እዛ እየጨመረ ነው የሚሄደው። ያንን ትተን ማለት ነው ወደዚህ ከመጣን ሳይወድ በግዱ እዛ በየሰፈሩ ያለው ይረጋጋል የሚል እምነት ነው ያለኝ። ንግዱ የተሻለ ሁኔታ ላይ ያለበት ደረጃ ላይ ነው ያለው። በፊት ከነበረው አሁን የተሻለ አቅርቦትም ነው ያለው። በአቅርቦት ደረጃም የተሻለ ነው። እንዲሁም ደግሞ በገንዘብም ደረጃ የተሻለ ነው ያለው አሁን እና ዛሬም እኔም ቢያንስ ለመግዛት ነው የመጣሁት። ጥሩ ሁኔታ ላይ ስላለ ገንዘቡም ቀንሶልናል። 35 ብር ሽንኩርት ማለት እንግዲህ በፊት ከነበረው ሁኔታዎች የተሻለ ሁኔታ ላይ ነው ያለው። ስለዚህ አሁን ጥራቱም የጠበቀ ነው። ምርቱም እጅግ በጣም ጥሩ ነው። ጥሩ አቅርቦት ላይ ነው ያለው እና ለቀጣይም እንግዲህ የተሻለ እንደሚመጣ ተስፋ አደርጋለሁ። ምናልባት አሁን ካለው ሁኔታ ጋር ተደራሽነቱ እጅግ በጣም ጥሩ ነው። በዚህ በድንኳን ውስጥ የሚሰሩት አቅራቦታቸው የተሻለ ነው፣ ምርጥ ነው። ከሱቁም የተሻለ ነው ብዬ አስባለሁ። ማለት ሱቅ ከምንገዛውና እዚህ ከምንገዛው ዋጋው አነስተኛ ነው። ይሄ ያኛው ትንሽ ከፍ ይላል። ስለዚህ አቅርቦቱም ጥሩ ነው፣ ተደራሽነትም የተሻለ ነው ብዬ ነው የማስበው። ብዙ ተደራሽነት ያለባቸው በየቦታው ሰው ሳይሳቀቅ ምን ሳይል ነው የሚገዛው እና ጥሩ ነው የሚል ሀሳብ ነው ያለኝ። ሰው በፊት በነበረው ቤት ለቤት የተለያዩ አትክልቶችን ምርቶችን ማስፋት፣ ችግኞችን መትከል፣ ጎመን፣ ነቆስጣ፣ የተለያዩ ሽንኩርት ቦታቸው የተስማሚ ቦታ ያላቸው በጠቅላላ በየቦታቸው መትከል ይችላሉ። ስለዚህ ያ ባለበት ሁኔታ ደግሞ የተሻለና ጥሩ የሆነበት ሁኔታዎች አሉ። መንግስትም አሁን ጥሩ እያደረገ ነው ያለው። ለቀጣይም የተሻለ እንደሚሆን ተስፋ አደርጋለሁ። በቅዳሜና እሁድ ገበያዎች በክፍለ ከተማችን 17 ቅዳሜና እሁድ ገበያዎች ነው የሚገኙት። እነዚህ ቅዳሜና እሁድ ገበያዎች በስታንዳርድም በደረጃቸውም በተሻለ በቅርበትም ለህብረተሰቡ ቅርብ ሆነው ህብረተሰቡ የሚፈልገውን ምርት እንዲያገኝና ሸምቶ ወደ ቤቱ እንዲገባና የሚሰራ ስራ ነው። በዚህ መነሻ አድርገን በእሁድና ቅዳሜ ከዚህ በፊት ህብረተሰቡ የኑሮ ውድነት ካለው ጥያቄ ጋር ተገናኝቶ ኑሮ ውድነትን ለመቀነስ ቤት ለቤት በር ለበር የቁጥጥር ስራዎች ይደረጋሉ። የምርት አቅርቦት በስፋት እንዲቀርብና ምርት በጥራት እንዲቀርብ ይደረጋሉ። እነዚህ ከሳምንት እስከ ሳምንት የሚሰሩ ነው። ዛሬ ቅዳሜና እሁድ ገበያ ላይ ደግሞ በተሻለ ሁኔታ ምርት ቀርቦ
በቅናሽ ዋጋ ከሌላው ቀን በተለየ ዋጋ የሚሸጥበትና ሰው ግብይት የሚፈጽምበት ቀን ነው ማለት ነው። ዛሬ ከዚህ በፊት የሽንኩርት ዋጋ 150 እና 145 እስከ 130 በነፃ ገበያ የደረሰበት ጊዜ በነበረበት ሰዓት ቅዳሜና እሁድ ገበያ በቅናሽ ዋጋ ለህብረተሰቡ ሲቀርብ እንደነበረ ዛሬ በዚህ በ17ቱ ክፍለ ከተማዎችን ውስጥ ቅዳሜና እሁድ በሚገኙ ሳንዴ ማርኬት ላይ አንደኛ ደረጃ ሽንኩርት በ35 እየተሸጠና ህብረተሰቡ እየገዛ እንዳለ ነው መረጃ የሚያሳየው። እነዚህ ደግሞ ለህብረተሰቡ ቅርብ የሆኑ ንጹህ የሆኑ በጅምላ አከፋፋይና በአምራቾች የሚቀርብ ነው። እነዚህ ጅምላ አከፋፋዮችና አምራቾች ለህብረተሰቡ ከዚህ በፊት ቸርቻሪ እንደፈለገ ዋጋ ጨምሮ የሚያደርገውን ከዛ የሚቀንስ ንጹህ ጥራት ያለው ዋጋ የሚቀርብላቸው። ሌላው በሸማች ህብረት ስራና በከተማ ግብርና በኢንዱስትሪም በቅንጅት ነው የሚሰራው። እነዚህ ቅንጅት በሸማች ህብረት ስራ የሚቀርበው ዛሬ ዘይት በክፍለ ከተማችን 1450 ብር ነው ሲሸጥ የዋለው እየተሸጠም የሚገኘው። ከተማ ላይ ዘይት ውድ ነው፣ ዘይት ጨምሯል የሚባለው አቅርቦት አለ። በሳንዴና እሁድ ቅዳሜ ገበያዎቻችንም ላይ በተመሳሳይ ዛሬ በሁሉም 17ቱ ቅዳሜና እሁድ ገበያ ላይ በ1450 እየተሸጠበት የዋለበት ሁኔታ ነው። በተመሳሳይ የእንቁላል ምርት በግብርና የሚቀርበው 12.50 ነው እየተሸጠ ያለው ማለት ነው። እነዚህ በደንብ ህብረተሰቡ አውቆ መረጃውን ይዞ ግብይት መፈጸም አለበት። ሌላው በየማዕከሉ የቁጥጥር ሰራተኞች አሉ፣ የጥቆማ መረጃ ስልክ ቁጥሮች አሉ። እነሱን ተጠቅሞ ህብረተሰቡ ለማያስፈልግ ዋጋ ጭማሪ የሚያደርጉ ነጋዴዎችን ጥቆማ እንዲያደርግና ድጋፍ እንዲያደርግ በዚህ ጥሪዬን አስተላልፋለሁ። በተጨማሪ በየትኛውም ቦታ የቁጥጥር ባለሙያዎች ጋውን ለብሰው አሉ። ለነሱም መረጃ መስጠት ይቻላል። እንደምናየው ገበያው ደማቅ ነው፣ ያማረ ነው። ሁሉም ሰው በዚህ ልክ ተረድቶ ግብይት እንዲፈጽም ለማለት ያህል ነው።